እንኳን ለቅዱስ ኢያቄምና ለቅድስት ሐና ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላክ ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የሰኔ 11 ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 91 ቁጥር 5 ከሌሊት ግርማ በቀንም ከሚበር ፍላጻ በጨለማ ከሚሄድ ክፉ ነገር ከአደጋና ከቀትር ጋኔንም አትፍራ። እምግርማ ሌሊት እምሃዝ ዘይሰርር መዓልት ወይም ግብር ዘየሃው በሰኔ 11 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 እስከ ቁጥር 10። ቃሉም እንዲህ ይላል። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለንና በዚህ ውስጥ በእውነት እንቃትታለንና ከሰማይም የሚሆነውን መኖሪያችንን እንድንለብስ እንናፍቃለንና ለብሰን ራቁታችንን አንገኝም። በእውነትም የሚሞተው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳኑ ያለን እኛ ከብዶን እንቃትታለን። ነገር ግን ለዚሁ የሠራን እግዚአብሔር ነው፣ እርሱም የመንፈሱን መያዣ ሰጠን። እንግዲህ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና በሥጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆንን ታምነናል። ይልቁንም ከሥጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል። ስለዚህ ደግሞ ብናድር ወይም ተለይተን ብንሆን እርሱን ደስ የምናሰኝ ልንሆን እንቀናለን። መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የተሠራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና። በሰኔ 11 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 5 ቁጥር 6 እስከ ቁጥር 12። ቃሉም እንዲህ ይላል።
እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራልና። በዓለም ያሉት ወንድሞቻችሁ ሁሉ መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙ። በክርስቶስ ኢየሱስ ወደ ዘላለም ክብር የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። ለእርሱ ክብርና ኃይል እስከ ዘላለም ድረስ ይሁን፣ አሜን። በሰኔ 11 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 16 ቁጥር 35 እስከ ፍጻሜ። ቃሉም እንዲህ ይላል። በነጋም ጊዜ ገዢዎቹ እለዚያን ሰዎች ፍታቸው ብሎ ሎሌዎቻቸውን ላከ። የወህኒውም ጠባቂ ትፈቱ ዘንድ ገዢዎቹ ልከዋል። እንግዲህ አሁን ወጥታችሁ በሰላም ሂዱ ብሎ ይህን ቃል ለጳውሎስ ነገረው። ጳውሎስ ግን እኛ የሮሜ ሰዎች ስንሆን ያለ ፍርድ በሕዝብ ፊት ደብድበው በወህኒ ጣሉን። አሁንም በስውር ይጥሉናልን? አይሆንም፣ ራሳቸው ግን መጥተው ያውጡን አላቸው። ሎሌዎቹም ይህን ነገር ለገዢዎች ነገሩ። የሮሜ ሰዎች እንደሆኑ በሰሙ ጊዜ ፈሩ። መጥተውም ማለዷቸው። አውጥተውም ከከተማው የወጡ ዘንድ ለመኗቸው። ከወህኒውም ወጥተው ወደ ልድያ ቤት ገቡ። ወንድሞችንም ባዩ ጊዜ አጽናኗቸውና ሄዱ። በሰኔ 11 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 10 ቁጥር 16 እስከ ቁጥር 32። ቃሉም እንዲህ ይላል። እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ እባብ ልባሞች፣ እንደ ርግብ የዋሆች ሁኑ። ነገር ግን ወደ ሸንጎ አሳልፎ ይሰጧችኋል፣ በምኵራቦቻቸውም ይገርፏችኋልና። ከሰዎች ተጠበቁ፣ ለእነርሱና ለአሕዛብ ምስክር እንዲሆን ስለ እኔ ወደ ገዢዎች ወደ ነገሥታትም ትወሰዳላችሁ። አሳልፈውም ሲሰጧችሁ የምትናገሩት በዚያ ሰዓት ይሰጣችኋልና እንዴት ወይስ ምን እንድትናገሩ አትጨነቁ። በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩ እናንተ አይደላችሁምና። ወንድምም ወንድሙን አባትም ልጁን ለሞት አሳልፎ ይሰጣል። ልጆችም በልጆቻቸው ላይ ይነሳሉ፣ ይገድሏቸውማል። በሁሉ ስለ ስሜ ተጠላችሁ ትሆናላችሁ። እስከ መጨረሻ የሚጸና ግን እርሱ ይድናል። በአንዲቱ ከተማም መከራ ቢያሳዩአችሁ ወደ ሌላይቱ ሽሹ። እውነት እላችኋለሁና የሰው ልጅ እስኪመጣ ድረስ የእስራኤልን ከተማዎች አትዘልቁም። ደቀ መዛሙርቱ ከመምህሩ ባሪያውም ከጌታው አይበልጥም። ደቀ መዝሙር እንደ መምህሩ ባሪያም እንደ ጌታው መሆኑ ይበቃዋል። ባለቤቱን ብዔል ዜቡል ካሉ ቤተሰቦቹንማ እንዴት አብዝተው አይሏቸው። እንግዲህ አትፍሯቸው። የማይገለጥ የተከደነ የማይታወቅ የተሰወረ ማንም የለምና። በጨለማ የምነግራችሁን በብርሃን ተናገሩ። በጆሮ የምትሰሙትን በሰገነት ላይ ስበኩ። ሥጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ። ይልቅስ ነፍስንም ሥጋንም በገሃነም ሊያጠፉ የሚቻላቸውን ፍሩ። 2 ድንቢጦች በ5 ሳንቲም ይሸጡ የለምን? ከእነርሱ አንዲቱን ያለ አባታችሁ ፈቃድ በምድር ላይ አትወድቅም። የእናንተስ የራሳችሁ ፀጉር ሁሉ እንኳን ተቆጥሯል። እንግዲህ አትፍሩ፣ ከብዙ ድንቢጦች እናንተ ትበልጣላችሁ። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በዕለተ ሐሙስ የሚነበበውን የጻድቁ አባታችን የቅዱስ ኢያቄምና የቅድስት ሐናን ድርሳን እናሰማለን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በዕለተ ሐሙስ የሚጸለይ የመዳኛችን የባሕርያችን መመኪያ ለሆነች አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም እናት የሆነቻት የቅድስት ሐና ድርሳን ገድሊ ነው። ጸሎቷና በረከቷ ከሁላችን ጋር ይሁን ለዘላለሙ አሜን። እንግዲህ የነቢያትን ትንቢት እንናገራለን። እግዚአብሔር ለአባታችን አዳም የተናገረውን ስሙ። እኔ በ5 ቀን ተኩል እመጣለሁ፣ ከልጅ ልጅህም እወለዳለሁ፣ ያን ጊዜም በምሕረቴ ብዛት ፈጽሜ ይቅር እልሃለሁ አለው። 5ቱን ሺህ ዓመት እንደ 5 ቀን 5ቱን 100 ዓመት እንደ ግማሽ ቀን እንዳደረገው አስተውሉ። ነቢዩ ዳዊት በ89ኛው መዝሙሩ 1000 ዓመት ባንተ ዘንድ ትላንት እንዳለፈች አንዲት ቀን ናት አለ። ዳግመኛም ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፈ ኪዳን 150ው ዘመን የጴንጤቆስጤና የፋሲካ የአባቴ መምጫ ይሆናል አለ። 1000 ዓመት 100 ዓመት አደረገ። 500ን ዘመን እንዲሁ። ኢሳይያስም በዚህ ዓመት 545 ቀን ይመጣል አለ። ስለ ጌታችን አመጣጥ ስለ እመቤታችን ቅድስት ሐና ከብሉይና ከአዲስ ኪዳን መጽሐፍት እነሆ ምስክር አስቀመጥንላችሁ። ከዚህ በኋላ ቅድስት ሐና ጸነሰች። እግዚአብሔርን እያመሰገነችም 9 ወር ቆየች። 9 ወር ሲሆናትም ደም ግባቷ ያማረ መልከ መልካም ሴት ልጅን ወለደች። ቅድስት ሐናም አዋላጅቱን የወለድሁት ምንድነው? ሴት ናትን ወይንስ ምንድነው አለቻት። አዋላጅቱም ደም ግባቷ ያማረ መልከ መልካም ሴት ልጅ ናት አለቻት። ብፅዕት ሐናም ነፍሴ እግዚአብሔርን ታላቅ ታደርገዋለች አለች። ስሟንም ማርያም አለቻት። ሐናም ከወለደች 40 ቀን ሲሆናት ታጠበችና ልብሶቿንም ለበሰች፣ ልጇንም አጠበቻት። ለወለደቻት ለእርሷ አንዲት ብላቴና ናትና ለወለደቻት ምርጥ ናት የተባለች እመቤታችን ናት። እናቷ የተባለችም ቅድስት ሐና ናት። እመቤታችን ቅድስት ድንግል ማርያም 6 ወር በሆናት ጊዜ 5 የእግር እርምጃ ሄደች። ተመልሳም በብፅዕት ሐና እቅፍ ተቀመጠች። ያን ጊዜም የእግዚአብሔር መልአክ እንዲሁ ወሰዳት። ብፅዕት ሐና በብዙ ድካም እስከምታገኛት ድረስ ለትንሽ ጊዜ ሰወራት። ከዚህ በኋላ ብፅዕት ሐና ሕያው እግዚአብሔር ይህችን ሕፃን ብላቴና ወደ እግዚአብሔር ቤተ መቅደስ እስከመወስዳት ድረስ ብቻዋን ትመላለስ ዘንድ አይተዋትም አለች። ከዚህ በኋላ ለብቻዋ ቤት ሠራችላት። 1 ዓመት እስከሚሆናት ድረስም በቤት አስቀመጠቻት። ያን ጊዜም ኢያቄም ስለ ልጁ ስለ እግዝእትነ ማርያም ታላቅ በዓልን አደረገ። ስለ ልጁ ስለ እግዝእትነ ማርያም ካህናትን፣ የእስራኤልን መምህራን፣ የሕዝቡን ሽማግሌዎች ጠራ። ከዚህ በኋላ ሜሎን ገቹን ወይንም ሰንጋ አረደ፣ ሁሉንም አጠገባቸው። አባቷ ኢያቄምም ይህችን ብላቴና እመቤታችን ማርያምን ወደ ካህናት ወሰዳት። ሁላቸውም ሁሉን የሚገዛ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ አምላካችን እግዚአብሔር ይህችን ብላቴና ይባርካት፣ ከጥፋት ነፃ ታወጣን ዘንድ ያማረ ፍሬ ያድርጋት፣ ኃይልና ብርታትን ይስጣት፣ ስሟም ለዘላለም የገነነ ይሁን እያሉ አመሰግኗት። ሁሉም አሜን ይሁን ይደረጋሉ። ከዚህ በኋላ ወደ ሁሉ ሊቀ ካህናትና ወደ ሕዝቡ ሽማግሌዎች ወሰዷት። ሁሉም በየማይረጋቸው በየነገዳቸው መረቋት። ዓለምን የያዘ በአርያም የሚኖር የአብርሃም የይስሐቅና የያዕቆብ አምላክ እግዚአብሔር ላይዋን ውስጧን ይባርክ እያሉ እንዲህ መረቋት። ከዚህ በኋላም እናቷ ወሰደቻት፣ ወደ ሠራችላት ቤትም አስገባቻት።
ብፅዕት ሐናም እግዚአብሔርን በቅዱሳን ምስጋና አመሰግነዋለሁ፣ ፈጽሜም አወድሰዋለሁ፣ ከፍ ከፍም አደርገዋለሁ፣ ደስም አሰኘዋለሁ። ዘር የበረከት ፍሬ የሌለሽ አንቺን መባሽን ቁርባንሽን አንቀበልሽም ባሉኝ ጊዜ ከእስራኤል ወገን ስድብን ሽሙጥንና የኀፍረትን ነገር ከኔ አርቆልኛልና አለች። ስለዚህ 40 ቀንና 40 ሌሊት ከምግብ ምንም ሳልቀምስ ቆየው። ልብስን መልበስ ተው፣ ልቦናዬንም የሚቅበዘበዝ ሕይወቴንም ያረጋጋ ነበርና። ይህ ሁሉ ያገኘኝ ከሕዝቤ ወገን ከወንዶቻችን ከሴቶቹም ነው። እንዲሁ ከሴቶቻችንና ከወንዶች አገልጋዮች ሲሰድቡን መብሌን መጠጤን መራራ አደርግ ነበር፣ ይሆንብኝ ነበር። ወንድሞቼም እህቶቼም ዘመዶቼም ከበቡኝ፣ ሰደቡኝ። ከሚያረጋጉኝ ይልቅ አንቺ ማኅፀንሽ የደረቀ ይሉኛል። የሮቤል ነገዶች በየነገዳቸው በሴቶቻቸው በቤታቸው እንዲህ ይሉኛል። ከእስራኤል ነገዶች ሁሉ እስከ ብንያሚን ነገድ ድረስ በየነገዶቻቸው በሴቶቻቸው በየግላቸው ሲያሙኝ አልደከሙም። በአንድነት እንዲሁ ሊሰድቡኝም በእኔ ላይ ተነሱ። ነገር ግን ዛሬ ሁሉን ቻይ ለሆነ እግዚአብሔር ምስጋና ይገባል። አሸናፊ ለሆነ ለእግዚአብሔር ምስጋና ይገባል። ላለ ለነበረና ለሚኖር ለእግዚአብሔር ምስጋና ይገባል። እግዚአብሔርን በቅዱሳኑ አመስግኑ፣ የኃይሉን ጽናት አመስግኑ፣ ቻይነቱን አመስግኑ፣ የገናንነቱን ብዛት አመስግኑ፣ በከበሮ ድምፅ አመስግኑ፣ በመዝሙርና በመሰንቆ አመስግኑ፣ በአውታርና በእንዚራ አመስግኑ፣ ድምፁ በሚያምር ጽናጽል አመስግኑ፣ በጽናጽልና በእልልታ አመስግኑ። ሰው ሁሉ እግዚአብሔርን ያመሰግነዋል። ሙሴና አውሴ በእኔ ይደሰታሉ፣ በመውለዴም የእሴይ ልጅ ዳዊት ያመሰግናል። ስለዚህም እንግዳና መጻተኛ አልሆንኩም። ከእንግዲህስ ወዲህ ወደ እግዚአብሔር ቤተ መቅደስ ሄጄ በደልን ይቅር የምትል አምላክ እግዚአብሔር ሆይ ለአንተ ምስጋና ይገባል ዘንድ ይገባኛል። ጠቃሚ የጉስቁልና የረዳት የሆንከኛ አምላኬ ሆይ ለአንተ ምስጋና ይገባሃል አለች። ብፅዕት ሐና እንዲህ እያለች ስትጸልይም በሚገርም ድምፅ ሲያመሰግኑ በ6 የእሳት ክንፎች ሲጋርዷት 12ቱን ሊቃነ መላእክት ተመለከተች። በእሳት የተሸፈኑ እሊህም ሚካኤልና ገብርኤል፣ ሱራፌልና ኪሩቤል፣ ሩፋኤልና ኡራኤል፣ ሱሪያልና ሰላትያል፣ ሳቁኤልና ራሙኤል፣ ሰዳክያልና አናንኤል ናቸው። የአብ ሙሽራ ማርያም ሆይ ከተለዩ የተለየሽ ቅድስት ማርያም ሆይ ላንቺ ምስጋና ይገባል ሲሉ ሰማቻቸው። የክርስቲያኖች የሰርጋቸው በዓል የሆንሽ ማርያም ሆይ ደስ ይበልሽ። የናዝራውያኑ የተድላቸው በዓል ማርያም ሆይ ደስ ይበልሽ። የመንግሥተ ሰማያት ቁልፍ የሆንሽ ማርያም ሆይ ደስታ ይገባሻል። የአዳም ልጆች ሁሉ የነጻነት በዓላቸው ትሆኝ ዘንድ የተገባሽ ማርያም ሆይ ደስታ ይገባሻል። በምድራውያንና በሰማያውያኑ መካከል አስታራቂ ለመሆን የተገባሽ ማርያም ሆይ ደስታ ይገባሻል። የፈጣሪያችን እናት ትሆኝ ዘንድ የተገባሽ ማርያም ሆይ ደስ ይበልሽ። አንቺም ብፅዕት ሐና ሆይ ብፅዓት ክብር ይገባሻል። ይህንን ያህል ዘመን መካን ሆነሽ ኖረሽ በወለድሽ ጊዜ እነሆ የሰማያውያንንና የምድራውያኑን እመቤት ወልደሻልና። ሐና ሆይ የእግዚአብሔር አያት ሆነሻልና ብፅዕት ነሽ። የዳዊትና የእስራኤል ነገሥታት ሁሉ እመቤታችን የሆንሽ ሐና ሆይ ብፅዕት ነሽ። በሰማይ የሰርግ ቤት እንቀበልሽ ዘንድ እኛ ታዘዝንልሽ። ቅድስት ሐና ሆይ ብፅዕት ነሽ አሏት። እንደዚህ ብለው ከእርሷ ተሰወሩ። ይሆን ዘንድ ያለውን የነገሩንም ምስጢር ሰምታ አደነቀች፣ እግዚአብሔርንም አመሰገነች። ስለ እርሷ የተደረገውን ፈጽማ አደነቀች። ከእስራኤል ሴቶች ሁሉ
ለብፅዕት ሐና ክብር ገናንነት የሰጠ እግዚአብሔር ይመስገን። ጸሎቷና በረከቷ ከሁላችን ጋር ይሁን ለዘላለም አሜን። የተወደዳችሁ ሕዝበ ክርስቲያን ወንድሞች ሆይ ያገኘንን ነገር በብዙ ማስተዋል እንነግራችኋለንና ስሙ። እግዚአብሔርን የሚፈራ አንድ ሰው ነበር። ዘወትርም ይጸልይ ነበር። በቀንም በሌሊትም እንደ መላእክት ይተጋ ነበር። የመላእክትንና የቅዱሳን ሰዎችን በዓል ያደርግ ነበር። የተጋደሉ የሰማዕታትን በዓል፣ የደናግል የመነኮሳትና የሁሉንም ጻድቃን በዓል ያደርግ ነበር። ምስጢራዊ ነገርን እንደ ተመለከተም ተናገረ። ሐናና ኢያቄምም ነጭ ልብስ ለብሰው በራሳቸው ላይ ብሩህ አክሊል ተቀዳጅተው በተመለከትኋቸው ጊዜ በአብ በወልድና በመንፈስ ቅዱስ ዙፋን ፊት ቆሙ። ጌታችን አምላካችን ንጉሣችን አዳኛችንና ፈጣሪያችን አቤቱ እያሉ ሰገዱ። እኛ አንተ ያከበርከን ከፍ ከፍ ያደረግከን ክቡራን ነን። የዓለም መድኃኒት አንተን እንደዚሁ የወለደች ማርያምን በመውለዳችን ስለምን ስማችንን በዓለም ሁሉ የተሰማና የታወቀ አላደረግከውም? ስማችንን የታወቀ ብታደርገው ኑሮ መታሰቢያችንን በዓላችንን ባደረጉልን ነበር። ለሰማዕታት፣ ለመላእክት፣ ለጻድቃንና ለደናግል የፊት ሞገስን ላገኙ ሁሉ እነሆ መታሰቢያቸውን ሲያደርጉ እናያለንና እያሉ ሰገዱ። አቤቱ ጌታ ሆይ መታሰቢያችንን ለሚያደርግ ሰው ሞገስ እንዲሁ ስጠው። ለስማችን ምጽዋትን የሚሰጥ ሰው በአንተ ዘንድ ዋጋው ምንድነው? አሉ። መታሰቢያችሁን ያደረገ በስማችሁ ቤተ ክርስቲያንን ያነጸ የገድላችሁን መጽሐፍ የጻፈ እኔ በሚመጣው ዓለም አስደስተዋለሁ፣ ኃጢአቱንም ሁሉ አስተሰርይለታለሁ፣ የበደሉንም ደብዳቤ እደመስሳለሁ አላቸው። በክርስቶስ የተወደዳችሁ ወንድሞች ሆይ ዛሬም ኢያቄምንና ሐናን አክብሯቸው፣ አግኗቸው፣ ውደዷቸውም። እነርሱ አምላክን የወለደች የእመቤታችን ማርያም ወላጆች ናቸውና ክብርና ልዕልና ይገባቸዋል። እናት ልጇን በምታድንበት በፍርድና በስቃይ ቀን ለእናንተ ረዳት የሆናችሁ ዘንድ በዓላቸውን አድርጉ። እውነት እላችኋለሁ ይቅር ይላችሁ ዘንድ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ እነርሱ እንዲለምኑላችሁ አሜን። እርሱ በሚያምኑብኝ ስም ቀዝቃዛ ውሃ ያጠጣ በእኔ ዘንድ ዋጋውን አያጣም አለ። የሚያከብራቸው ብፁዕ ነው፣ እነርሱ ያከብሩታልና። የሚወዳቸው ብፁዕ ነው፣ እነርሱ ይወዱታልና። እነርሱን የሚያመሰግን ብፁዕ ነው፣ እነርሱ ያመሰግኑታልና። የሚቀድሳቸው ብፁዕ ነው፣ እነርሱ ይቀድሱታልና። ብፅዕትና ቅድስት የሆነች ሐናና ኢያቄም መታሰቢያቸውን ለሚያደርግ ሰው ወደ እመቤታችን አምላክን ወደ ወለደች ወደ መድኃኒታችን ወደ ኢየሱስ ክርስቶስ እናት ይለምናሉ። በእርሱ ላይ ፍርድ በተፈረደበት ጊዜ እመቤታችን ቅድስት ድንግል ማርያም በተወደደው ልጇ በጌታችን ፊት ትቆማለች። የአባቷንና የእናቷን የኢያቄምንና የሐናን መታሰቢያ ለሚያደርጉ ትለምንላቸዋለች፣ ኃጢአታቸውንም ሁሉ ታስተሰርያለች፣ ወደ ዘላለም ሕይወትም ትመራቸዋለች። እዚሁም ሁሉ በምንተማመንበት ጸሎቷ ሁላችንንም የመንግሥተ ሰማያት መንገድ ትምራን፣ ከክፋት ሁሉ ታድነን ለዘላለም አሜን። የድኅነት ብላቴና ቅድስት ብፅዕት ሐና ሆይ ሰላምታ ይገባሻል። የይቅርታ ብላቴና ብፅዕት ሐና ሆይ ሰላምታ ይገባሻል። የልዕልና ብላቴና ቅድስት ሐና ሆይ ሰላምታ ይገባሻል። የጽድቅ ብላቴና ብፅዕት ሐና ሆይ ሰላምታ ይገባሻል። የክብርት ብላቴና ብፅዕት ሐና ሆይ ሰላምታ ይገባሻል። የአዳምና የሔዋን ልጅ የምትሆኝ
ብፅዕት ሐና ሆይ ሰላምታ ይገባሻል። ሀዳስ ጣዕዋ ለተባለች እመቤታችን እናት የሆንሽ ብፅዕት ሐና ሆይ ሰላምታ ይገባሻል። ብፅዕት ሐና ሆይ እመቤቴ እልሻለሁ። ነፍስን ከእሳት ባሕር የምታሻግሪ የሕይወት መርከብ አንቺ ነሽ እልሻለሁ። እመቤቴ ሆይ ክብርት ሆይ ልዕልት ሆይ አንድ ልጅሽ ስለ ሰጠሽ ተስማሚ የሆኑ የበረከት ሀብት በራሳችን ላይ እንደ ዝናብ ይውረድ። ስለ ብዙ ቃል ኪዳንሽ በበዓልሽ ቀን በተሰበሰቡበት በዚች ቦታ የእርሻችን ፍሬ በጸሎትሽ አይጉደል። በበሽታ ከመሞት አድኝኝ፣ ከአንበጣ ከበረድም ሁሉ ያድነን። የኀጢአት ጨለማም ከእኛ ይወገድ፣ ጠላታችንም ለልጅ ልጅ ሁሉ ይረገጥ ለዘላለሙ አሜን። አምላክን የወለደች እመቤታችን ቅድስት ድንግል ማርያምን የወለደቻት የተቀደሰችና ለቅድስና የተመረጠች የቅድስት ሐና ዜናን የምትናገር ይህችን መጽሐፍ የጻፈው በብዙ ንቃትና ትጋት ያጻፈውን ሰው ስም ጌታችን ኢየሱስ ክርስቶስ በማይናወጥና በማይወድቅ የወርቅ አምድ በሚያበራና በሚያንጸባርቅ የወርቅ ቀለም ስሙን ይጻፍ። የጽድቅ ጌታን ፈቃድ ያደረጉ ምዕመናንን በተሰበሰቡበት ቦታም የሚያንጸባርቅ የሰርግ ልብስን ለብሶ በጸሎቷም ተውቦ በደስታ እየሳቀ በመካከላቸው ተሰብሳቢ ሆኖ ይቀመጥ። ጠባዩ ከመነኮሳት ጠባይ የተለየ ሆኖ ኀጢአት በመስራቱ በኀጢአት ባሕር የተዋጠውን የልብሷ መዓዛ ሃንክሶና ቁስጥ ከሚባል ሽቶ ይልቅ የሚበልጥ በዚህች በሐና ጸሎት የልጇ ልጅ ጌታችን ኢየሱስ ክርስቶስ የዕዳ ደብዳቤውን ይደምስስለት ይቅደድለት። በማይሻርና በማይናወጥ ጌትነቱም ከእርሷ ጋር በቀኝ መቆም ያድለው ለዘላለሙ አሜን። ይሁን ይደረግ። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሰኔ 11ን ቀን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 11 በዚች ቀን በጦርነት ድል አድራጊ ከቤተ መንግሥት ወገን የሆነ የመላእክት አርአያ ያለው የከበረ ሰማዕት ገላውዲዮስ የተጋድሎው ፍጻሜ ነው። ይህ ቅዱስ ምድራዊ መንግሥትንና የዚህን ዓለም ክብር የናቀ ነበር። መልካም ገድልንም ተጋደለ። የማይጠፋ ሰማያዊ መንግሥትን የማያልቅ ክብርንም ወረሰ። የዚህም ቅዱስ የአባቱ ስም አብጥልዮስ ነው። እርሱም ለሮም ንጉሥ ለኑማኒዮስ ወንድሙ ነው። መልኩም እንደ እስራኤል ያዕቆብ ልጅ እንደ ዮሴፍ እጅግ ውብ ነበር። እርሱም በጦርነት ላይ የበረታ ነበር። የአንጾኪያ ተወላጆችም ይመኩበት ነበር። ስለ ደም ግባቱና ስለ ጽናቱ በሁሉ ዘንድ የተወደደ ነበር። እርሱንም ከመውደዳቸው ብዛት የተነሳ ጠላቶችን ድል እንዳደረጋቸው እነርሱ ድል ሆነው በውርደትና በብዙ ድንጋጤ ከፊቱ እንደሸሹ አድርገው ስዕሉንም ስለው በከተማው መግቢያ በር ላይ ያኖሩት ነበር። ቅዱስ ገላውዲዮስም የቤተ ክርስቲያን ቅዱሳት መጻሕፍትን ያነብ ነበር። የሮም ንጉሥም ዜናውን ሰምቶ ሊያየው ወደደ። ልጁ ገላውዲዮስንም ይልክለት ዘንድ ወደ አባቱ ላከ። እርሱም ላከለት። በደረሰም ጊዜ በደስታ ሊቀበለው ንጉሡ ከሰራዊቱ ጋር ሁሉ ባየው ጊዜ ደስ ተሰኘበት። የሮሜ ከተማ ሰዎች ሁሉ ደስ አላቸው። ከነዚህም ወራቶች በኋላ ከቁዝ ሀገር ሰዎችና ከሰማርያ ታላቅ ጸብ ተነሳ። ይህ ቅዱስ ገላውዲዮስ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታምኖ ወደ እነርሱ ወጣ፣ ድል አደረጋቸው። ንጉሣቸውንም ያዘው፣ ጣዖቶቻቸውንም ሰበራቸው። ከዚህ በኋላ ወደ አንጾኪያ ተመለሰ። ዲዮቅልጥያኖስም የክብር ባለቤት ጌታችን ኢየሱስ ክርስቶስን ክዶ አምልኮ ጣዖታትን ባጸና ጊዜ እጅግ አዘነ። ፊቅጦር የሚባል የህርማኖስ ልጅ ወላጅ ነበረው። ሁል ጊዜ የመጻሕፍትን ቃል ይሰሙ ነበር። ስለ ነፍሳቸውም ድህነት ያነቡ ነበር።
ከዚህ በኋላ ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ያፈሱ ዘንድ ተስማሙ። በዚያ ጊዜ ሰይጣን በሽማግሌ አምሳል ታያቸው። ያዘነላቸውም መስሎ እንዲህ አላቸው፣ ልጆቼ ሆይ መልካሞች ጎልማሶች ናችሁ፣ የነገሥታት ልጆች ናችሁ። ስለ እናንተ ፈራለሁ አዝንላችሁም አለው። እኔም ከንጉሡ ጋር ተስማሙ ዘንድ ለአማልክትም ታጥኑ ዘንድ እመክራችኋለሁ። እንዲሁ ሊያስይዛችሁ ትእዛዙንም አትተላለፉ። እናንተም ክርስቶስን በቤታችሁ አምልኩ። ይህ ንጉሥ ኃይለኛ ርኅራኄም የሌለው ጨካኝ ነውና አላቸው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእነርሱ ጋር የሚነጋገራቸው ሰይጣን እንደሆነ አስገነዘባቸው። ክፋትን ሁሉ የተመላ የሐሰት አባት ሆይ ከእኛ ራቅ፣ አንተ ሁል ጊዜ የእግዚአብሔርን ሕግ እንዲሁ ትቃረናለህና አሉት። ያን ጊዜም መልኩን ለውጦ እንደ ጥቁር ባሪያ ሆነ። እንዲህም አላቸው፣ እነሆ ከንጉሥ አጣልቼ ደማችሁ እንዲፈስ አደርገዋለሁ። ሰይጣኑም ይህንን ብሎ ወደ ዲዮቅልጥያኖስ ሂዶ ፊቅጦርንና ገላውዲዮስን ካልገደልካቸው በአንተ ላይ ይነሳሉ፣ አንተንም ገድለው መንግሥትን ይወርሳሉ፣ እነርሱም የመንግሥት ልጆች ናቸውና አለው። ስለዚህም ንጉሡ ወደ ቅዱስ ገላውዲዮስ ልኮ ወደ እርሱ አስመጣው። ለጣዖታቱም እንዲሰዋ ለመነው። የአባቱንም ሹመት ይሾመው ዘንድ ቃል ገባለት። ሰምቶም አልታዘዘለትም። ንጉሡም ክፉ ቃልን ሊናገረው አልደፈረም። ቅዱስ ገላውዲዮስ ግን በድፍረት ይናገር ነበር። ያለ መፍራትም እንዲሁ ንጉሡንና የረከሱ አማልክቶቹን ሰደበ። ሕርማኖስም ቅዱስ ገላውዲዮስን ወደ ግብፅ እንዲልከውና በዚያ እንዲገሉት ንጉሡን መከረው። እርሱ እንደ ልጄ እንደ ፊቅጦር አመፀኛ ነውና። ንጉሡም ወደ እንዴናው ገዥ እንዲህ ብሎ ጻፈ። ገላውዲዮስ ትእዛዛችንን አልተቀበለም፣ ቃላችንንም አልሰማም። አንተም ወደ ትእዛዛችን ይመለስ እንደሆነ በብዙ ድካም ሸንግለው፣ ይህ ካልሆነ ራሱን በሰይፍ ቁረጥ አለው። ቅዱስ ገላውዲዮስም ወደ እስክንድሪያ ይወስዱት ዘንድ ንጉሡ እንዳዘዘ ባወቀ ጊዜ የእህቱ ባል የሆነ ሲድራማኮስን ጠርቶ ክብር ይግባውና ጌታችንን በማወቅ እንዲያጸና ወገኖቹንም እንዲያጸናቸው አደራለውና በሰላምታ ተሰናበተው። ወደ እንዴናውም ገዥ ወደ አርያኖስ በደረሰ ጊዜ አርያኖስ አይቶ ደነገጠ። ተነስቶም እጁን ሳመው፣ እንዲህም ብሎ ለመነው፣ ጌታዬ ገላውዲዮስ ሆይ ይህን ሥራ አትስራ፣ የንጉሡንም ትእዛዝ አትተላለፍ። ቅዱስ ገላውዲዮስም እንዲህ ሲል መለሰለት፣ ንጉሥ ያዘዘህን ልትፈጽም እንጂ በነገር ልታስተኝ አልተላክም አለው። መኮንኑም እስከሚቆጣ ድረስ እንዲህ እርስ በርሳቸው ይነጋገሩ ነበር። በመኮንኑም እጅ ጦር ነበር። ቅዱስ ገላውዲዮስን ወጋው። ነፍሱንም ክብር ይግባውና በጌታችን እጅ ሰጠ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለ። ምዕመናንም መጥተው የቅዱስ ገላውዲዮስን ሥጋ ወሰዱ። በመልካም አገናነዝም ገነዙት። ቅዱስ ፊቅጦር ሥጋም ጋር በሳጥን ውስጥ አኖሩት። የስደቱ ዘመን እስኪፈጸም ጠበቁት። ከዚህ በኋላ የቅዱስ ፊቅጦር እናት ቅድስት ሶፊያ ወደ እንዴናው ሀገር መጣች። የቅዱሳን ገላውዲዮስንና የፊቅጦርን ሥጋቸውን ወስዳ ወደ አንጾኪያ ደረሰች። የቅዱስ ገላውዲዮስ ሥጋ አስዮጥ በሚባል ሀገር ይኖራል የሚል ነገር አለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት በመድኃኒታችን በኢየሱስ ክርስቶስ ስም በእስክንድሪያ ከተማ የተሠራች የአርባው ሰማዕታት ቅዳሴ ቤተ ክርስቲያን የእስክንድሪያው ሊቀ ጳጳስ የቅዱስ ክርዳኑ መታሰቢያ ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣
ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማፀን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና እምረቱን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን።